ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የኢዮቤልዩ ዓመት ቢገባደድም የተስፋ ነጋዴያን ሆነን እንቀጥላለን ሲሉ ተናገሩ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ዓመቱን ሙሉ ሲከበር በቆየው የኢዮቤልዩ ዓመት መጨረሻ ለነጋዴያኑ ባስተላለፉት መልእክት የኢዮቤልዩ ዓመት ቢገባደድም የተስፋ ነጋዴያን ሆነን እንቀጥላለን ሲሉ ተናገሩ። የኢዮቤልዩ የተስፋ ዓመት ሊገባደድ ጥቂት ቀናት ብቻ ቢቀሩትም ጥልቅ የሆነ ዘላቂ ስጦታ ነው በማለት ተስፋ የቤተ ክርስቲያንን ጉዞ በማስተካከል ምዕመናን በአዲስ ሕይወት ጉዟቸውን እንዲቀጥሉ የሚያስታውሰን መሆኑን አስረድተዋል። ቅዱስነታቸው የኢዮቤልዩ ቅዱስ ዓመት ለክርስቲያኖች ያስተዋወቀው መንፈሳዊ ንግደት የማያቋርጥ መሆኑን አስታውሰዋል። የኢዮቤልዩ የተስፋ ዓመት ሊገባደድ ጥቂት ቀናት ቀርተዋል ያሉት ቅዱስነታቸው ነገር ግን ዓመቱ የሰጠን ተስፋ የሚያበቃ አይደለም በማለት ዘወትር የተስፋ ነጋዴያን ሆነን እንቀጥላለን ብለዋል። የብርሃነ ልደቱ መታሰቢያ መቃረቡን በማስታወስ በጀመሩት የትምህርተ ክርስቶስ አስተምሯቸው በክርስቲያናዊ ተስፋ ትርጉም በማሰላሰል የክርስቲያን ተስፋ የተመሰረተው በፍርሃት ላይ ሳይሆን በኢየሱስ ክርስቶስ በኩል በተገለጠው የእግዚአብሔር ቅርበት ላይ ነው ብለዋል። ተስፋ ከሌለ ሞተናል፣ ተስፋ ካለን ግን ወደ ብርሃን እንመጣለን ሲሉ ተናግረው ተስፋ ስነ መለኮታዊ በጎነት የእግዚአብሔር ኃይልና ሕይወትን የሚሰጥ መሆኑን ገልጸዋል። እውነተኛ ጥንካሬ የሚገኘው ከስልጣን ወይም ከማስፈራራት አለመሆኑን ያስረዱት ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የሚያስፈራራና የሚገድለው ኃይል ሳይሆን ትዕቢት፣ ከባድ ፍርሃትና ምንም ሊያተርፍ የማይችል ክፋት ነው ብለው በተቃራኒው የእግዚአብሔር ኃይል ግን ሕይወትን የሚሰጥ በመሆኑ ተስፋ ማድረግ ዘወትር የሚያሳድግ መሆኑን አስረድተዋል። መረጃው የቫቲካን ዜና አገልግሎት ነው።